ለምን እንዴት ይናገራል? አሁን ነገራቸው አያቸው። ይሄንን ሁሉ ያወራቸው ኢሳይያስ እቺን ይላቸው ያዕቆብ ሆይ ለምን እንዴት ይላል? እንዴት እስራኤል ሆይ ለምን እንዴት ትናገራለህ? ታዲያ እኔ ኮንኬሉ ነገር ማደርገው ለምን እንዲህ ትናገራለህ? መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም በአምላኬ ቸል ተብላለች ለምን ትላለህ? ኢሳይያስ 25 እና 26 ምዕራፍ ሁሉ ያወራው እቺን ቁጥር 3 ለምን ትላለህ ለማለት ነው። ማን ነው የፈጠረህ? ማን ነው ያበጀ? ማን ነው ካላቸው በኋላ መጨረሻ ላይ ታዲያ እንደዚህ አንተ ነህ ካላችሁኝ ታዲያ ለምን እንዲህ ትላለህ ትናገራለህ? ምን ትናገራለህ? መንገዴ ከአምላኬ ተሰውራለች። በቃ አሁን የሄድበትን መንገድ እግዚአብሔር አያውቀውም። እኔም የሄድበትን መንገድ እግዚአብሔር ቸል ብሎታል። ፍርዴም እግዚአብሔር ቸል ብሎታል፣ ትቶታል። በቃ የኔ ጉዳይ ከዚህ በኋላ የሚፈጸም ይሆን አይደለም። ደክም ያለው ዝያለው ጣዖታት ማምለክ ጀምረዋል። በጣዖታት አካባቢ ነው ያሉት። ባቢሎናውያን ገዝተዋቸዋል። ይሄንን የሚናገሩት እዛ ሆነው ነው። እግዚአብሔር የልባቸውን ሰምቶ ነው ይሄን ነገር በኢሳይያስ በኩል የሚነግራቸው። እስራኤል ሆይ ለምን እንዴት ትናገራለህ? መንገዴ ከእግዚአብሔር ተሰውራለች። መንገዴ የሚላቸው ምንድነው? እግዚአብሔር የትኛው መንገድ አይጠፋውም ነው። ከዋክብትን ከፈጠርኩ፣ ከዋክብትን ከያዝኩ፣ ከዋክብትን በእጆቼ ከደገፍኩኝ ከፈጠርኩኝ እንግዲያውስ የእናንተ ነገር ከኔ ይጠፋል ወይ? እኔ ሰማይ ነው ትልቅ ወይስ የእናንተ ጉዳይ ነው ትልቅ? የእናንተ ጉዳይ ረብሾኝ አታክቶኝ ያውቃል ወይ? ልረሳችሁ እችላለሁ ወይ? በሺዎች የሚቆጠሩትን ከዋክብቶች በስማቸው ሳልረሳ እያስወጣው ካስገባው እንደረኛ ኮንኩላቸው ታዲያ የእናንተ ጉዳይ ሲጠፋብኛል ወይ? ወይ ቢዚ ሁኝ የረሳሁት ምለው ጉዳይ አለ ወይ? ነገ መጣለሁ ብዬ ከነገ ወዲያ አድርጌዋለሁ የረስቼው። ኢየሱስ ጌታ ነው። ኢየሱስ ያድናል። እስቲ የኔን ጉዳይ በሉ ሊረሳ ቸል ሊል አይችልም። የብዙ አማኞች ተቃላች ነገራቸው ነው። ቸል ብሎታል፣ ተረስቷል፣ ተትቷል፣ ተዘንግቷል። አይ እኔንማ እግዚአብሔር የሚሉ ሰዎች አሉ። ለነሱ እግዚአብሔር እንደሚላቸው እኔ ያን ማድረግ አልችልም። ካላመናችሁ ይሄው ሰማይ ይመስክር ነው እግዚአብሔር። እስካሁን ያነበብኩላችሁ ይሄው ከዋክብት ይመስክሩ። የትኛውን ከዋክብት ረስቻለሁ ነው እግዚአብሔር። የትኛውን ፍጥረት መመገብ አቆም ያለው ነው። ለሰማይ ወፍ ከታመንኩ፣ ለምድር አበቦች ከታመንኩ ለማልበስና ለመመገብ የእናንተስ ጉዳይ ይረሳኛል ወይ? የእግዚአብሔር ጥያቄ። ለምን እንዲህ ትላለህ? ለምን ካሁን በኋላ አይረዳኝም ትላለህ? ለምን ካሁን በኋላ እንደ ቀድሞ መሆን አልችልም ትያለሽ? ለምን ከዚህ በኋላ እንደገና ጉልበቴ አይመለስም ትላለህ? በቃ ከዚህ በኋላ የኔ ነገር ይቅር ለምን ትላለህ? ከኔ ቤት እግዚአብሔር ጉዳይ በቃ የለውም ትቶ ወጥቷል ለምን ትላለህ? በቃ ዝም ብዬ እንደማንኛውም ጴንጤ ወጥቼ ልግባ ለምን ትላለህ? ለምን ትላለህ? እኔ ስለ እንደዚህ ጉዳይ ሰነፍ ነኝ ወይ? እኔ ሰነፍ ነኝ ወይ? እኔ እረኛ አይደለም ወይ? እንደው በአፋችሁ ከማለታችሁ እንኳን በፊት በሐሳባችሁ እንኳን ከመጣ ለምን ታስበ? ለምን ትላለህ? ለምን ትናገራለህ? ከሆነ አስበውታል። ከዛ ደግሞ ለሆነ ሰው ለሚቀርባቸው ተናግረዋል። አይ ተው በቃ የኔ ጉዳይ ተው፣ ስንት ጊዜው እኮ ለምን ትላለህ? ኢየሱስ ጌታ ነው። ከዛ ቀጥሎ ደግሞ ወደ ራሱ ያመጣና ካራክተሩን ካሳያቸው በኋላ ከራሱ ጋር ጌታ ደግሞ ያነጻጽሮ እንደዚህ ይላቸዋል። እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። እንዴት ደስ ይላል! አሁን ኖርማል አይመስለው ዝም ብሎ ሲነበብ ምንም እግዚአብሔር የዘላለም አምላክ ምን ማለት ነው? አምላክነቱ እስከ መቼ ነው? ታዲያ ምን ጨነቀ? የዘላለም እኮ ነው እሱ። አይወርድም በድምጽ ብልጫ። የሆኑ ሰዎች ተሰብስበው የሆነ ለመፈናቀል የሆነ ነገር ለማድረግ ቢሞክር ከመላእክት ወይ ከኪሩቤል መካከል አንዱ የሆነው ኪሩብ አመጽ ለማድረግ ቢፈልግ ቢያምጽና ቢያሳምጽ ላሳምጽ የሚችለው መላእክቶችን ነው። ከዚህ ውጭ ምን ያደርጋል? እሱም ጨርሶ ወርዷል። እኔ እኮ የምድር ዳርቻ ፈጣሪ ነኝ አለ ጌታ። ዳርቻዋን እንዲህ ለክቻለሁ ማለት ዳርቻውን አውቀዋለሁኝ። እኔ ነኝ ዳርቻውን ማቀው። ያንተንስ ዳርቻ አላቀውም ወይ ነው እግዚአብሔር? ዳርቻችሁ የት እንደሆነ እኔ አውቀዋለሁ። እኔ ጋር ነው ዳርቻችሁ፣ እኔ ጋር ነው። ይሄ ማንም ሰው የማይደርስበትን ዳርቻ እግዚአብሔር ከሰፈረ ከለካው ከመተረው ዳርቻችሁስ የ70 ዓመት የ80 ዓመት ነው ዳርቻችሁ? የ100 ዓመት ዳርቻ ነው? እኔ የምድር ዳርቻ ፈጣሪ ነኝ። ዳርቻው የዘላለም አምላክ ነኝ።
ይሄ እኮ የሚያሳየው ሰፊነቱን ነው እግዚአብሔር። ከዛስ አይደክምም አይታክትም። ይሄን ሁሉ ያወራኋላችሁ ለዚህ ነው። እኔ ብዙ ማብራራት አይጠበቅብኝም ወንድሞቼ፣ ግን ዝም ብዬ ብቻ ካራክተሩ ልንገራችሁ። እግዚአብሔር ምን አይልም? በቃ አንድ ነገር እንወቅ፣ እግዚአብሔር ምን አይልም? ሁሉ ጊዜ እቺ ሙቀት ውስጥ ናችሁ። እኔም እንደዚህ ሁኜ በእናንተ ፊት ያለውትኝን አትርሷት። እኛ ስንደክም እግዚአብሔር የደከመ መሰለን። ሰው ተስፋ ቃል ገብቶ ሲደክም፣ የታመናቸው ሲደክሙ፣ ከጎናችን ያሉ ሰዎች ሁሉ ሲደክሙ እግዚአብሔር የደከመ መሰለን። እግዚአብሔር ምን አይልም? አሁን አይደክምም ከማለቱ በፊት ምን አለ? መጀመሪያ የምድር ዳርቻ ፈጣሪ። አይታችሁ አንዳንድ ሰዎች አባይን ለመስራት 14 ዓመት አካባቢ ሲወስድባቸው እንዴት ነው የሚያደክመው? እንዴት ነው የሚያዝለው? እግዚአብሔር አልደክምም ሲል ያን ሁሉ ሲፈጥር ሲሰራ አልደከመም። የኛንም ጉዳይ እግዚአብሔር ከግብ ሲያደርሰው አይደክምም። ሰማይንና በላዩ ላይ ያለውን ሁሉ ዘርግቶት ሲሰራው ሲያበጀው ሲያስቀምጠው ዲኮር ሲያረገው እግዚአብሔር ካልደከመ የኛንም ጉዳይ ዲኮር ሲያረግ መጨረሻውን ሲያሳምረው እግዚአብሔር አይደክምም። አሁን እግዚአብሔር የት ነው ያለው ካልን የቱ ጋር ነው? የኔ ነገር እንዲህ ሲሆን ታዲያ የት ነው ካልን ኢየሱስ ሲሞት በነበረበት ቦታ ነው። አንድያ ልጁን ሲሰጠን አብ በነበረበት ስፍራ አልቀየረም። ስፍራ አልቀየረም። የት ነህ? የኔ ልጅ ሲሞት የት ነህ? የኔ ነገር ሲበላሽ የት ነህ? የኔ ነገር ሲጎድል የቱ ነህ ነው? እኔ እንደዚህ ሲሆን የት ሄደ ነው ካልን የትም አልሄደም። ልጁ ሲሞት በነበረበት ስፍራ ነው ኢየሱስ እግዚአብሔር አለ። የትም አልሄደም፣ አልዞረም፣ ቦታ አልቀየረም፣ ስፍራ አልቀየረም። እሱ አልቀየረም፣ አልደከመም። አድርገህልኛልና ለዘላለም እግዚአብሔር አድርገህልናል ብለን ብንለው በምድር ላይ ምንም ቢያደርግልን የዘላለም ሕይወት የሚሰጥበትን መንገድ ካደረገልን ይበልጣል ወይ? አይበልጥም። እግዚአብሔር የሰራት ቀን ይቺ ነች፣ በእርሷም ደስ ይበለን ሐሴትም እናድርግ ካለ እግዚአብሔር የሰራት ቀን ያቺ ቀን የትኛዋ ቀን ነች? ለኛ ትልቅ ምንላት የተወለደባት በርዝዴ ቀን ነች ወይስ የተመረቅንባት ቀን ነች? ወይስ ደግሞ ያገባንባት ቀን ነች? ወይስ ለመጀመሪያ ጊዜ የ100 ምናምን ሺህ ብር ደሞዝ የተቀበልንበት ነች? እግዚአብሔር የሰራት ቀን መስቀል ላይ ልጁ የሞተበት ቀን አይደለችም? ከዛው ይበልጥ ቀን አለ እንዴ? ለኛ ግን ብዙ ጊዜ እቺን ቃል የምንጠቀማት የትኛዋ ላይ ነች? የሆነ ነገር ስናገኝ እግዚአብሔር የሰራት ቀን እንላለን። ኢቭን ነገ ሰኞም አይደለም፣ ከዛም ይበልጥ ቀን የለም። ደስ ሊለን ሐሴት ልናደርግ የሚገባን ቀን ከበርዝዴያችን በላይ ዳግም የተወለድንበት ቀን ነች። በፍጹም መርሳት የለብን። ከዚህ የሚበልጥ ቀን የለም በፍጹም። እንግዲያውስ እዛ አካባቢ ለጌታ ካልደከመ እንዴት የምድር ነገር ላይ ይደክማል? አንድያ ልጁን እስኪሰጠን ድረስ እግዚአብሔር አምላክ ከቻለ ከእርሱ ጋር አብልጦ በምድር ላይ ያለው እኛም የኛም ነገር ጥላ ነው የሚጠፋውን ነገር እንዴት አይሰጠንም? አይደክምም። ምን አይልም? አይደክምም። ሲሰራ አይደክምም። እስቲ 0 ዲ ማይነር ዲ ከሆነ 0 በኤ ከቀየረው ግን አንተ ራስህ ቼክ አድርገው። ኢየሱስ ጌታ ነው። እስቲ አይደክምም በሉ። ማሊቫና ማዲያና መስ ዝም ብላችሁ እስቲ አይደክምም በሉ። ያናችሁን ጨፈናችሁ እስቲ አይደክምም በሉ። እስቲ ማነው ደከመ እንደ እግዚአብሔር ሰማይን ሲፈጥር በነበረበት ጉልበቱ አሁንም አልደከመም። ከዋክብትን ምድርን ሲሰራ በነበረው ጉልበቱ ነው እግዚአብሔር። በዛው ኃይል ነው እኛ ጋር ሲመጣ አልደከመም። ሚሊዮን ሰው ስላለፈ ታቻው አንዴ ቀበሌም ሄዱ፣ አንዳንድ ቦታዎች ላይ ሄዱ። ጧት ለመጣ ሰው ነው ሰው ኢነርጂ ስላለው የሚሰራው ሰው የሚሰራው። እየቆየ ሲመጣ ሰው ይደክማል አይደል? በተለይ 5 ሰዓት ተኩል 6 ሰዓት ይደክማል፣ ስልችት ይላል። እግዚአብሔር ዘመን ስለመጣ 2000 ዓመት ስላለፈ ደክሞት መስሏቸዋል? እሱ አይደክም። እሱ ዛሬም ብርቱ ነው። ማለዳ አዲስ ነው። በኢየሱስ ክርስቶስ እኛን ለመፈወስ አይደክም። እኛን ለመባረክ ማሻአላ ባራባዳፋና ማራፋና ማጋዳ ባዳፋና ማስ አይደክምም፣ አይታክትም፣
አይታክትም። ውይ አሁንስ ስንቴ ነው ምምራችሁ? ሁሌ ንስሐ መግባት ከዛ እንደገና አሁንም ለ3 ቀን ምራችኋል ድጋሚ እንደገና አሁንስ ታከተኝ አይልም። እስቲ አይልም በለው አይልም። ሁሌ ጌታዊ ጉልበት ስጠኝ፣ ሁሌ ጉልበት ስጠኝ፣ ሁሌ እርዳኝ፣ ሁሌ አግዘኝ፣ ሁሌ አስበኝ። ኧረ አሁንስ ታከተኝ እስቲ የሆነ ሰው ሁን እስቲ አይልም። እሱ እኔ ልል እችላለሁ። እሱ አይልም፣ አይታክትም። ይቅር ለማለት ለመሸከም ተሸክሞ ሩቅ መንገድ ለመሄድ አይታክትም፣ አይደክምም። እዛው መሆናችንም እግዚአብሔር እኛን ደግሞ ማጠቡም አይታክትም። ጌታዊ ስንት ጊዜ ይቅር ልበላቸው አለ። ስንት ጊዜ ይቅር ልበል አለ ጴጥሮስ። 7 ጊዜ ነው ሲል ኖ አለ። 7 ጊዜ ብቻ ምንድነች አለ። አይ ሰው ይታክታል። ከ7 በላይ ይቅር ማለት አልችልም ነው። ከዚህ በላይ አልችልም ነው። እኔ ይሄን ያህል ረድቻለሁ ከዚህ በላይ አልችልም። ይሄንን ያህል ይቅር ብያለሁ አልችልም። ይሄንን ያህል አይቻልፍያለሁ አልችልም። እግዚአብሔር ግን ምን አይልም፣ አይታክም። ማለትም ግዴታ አይደለም። እኛን ከእግዚአብሔር ጋር ማስተያየት ግዴታ አይደለም። አንችልም። እኛ ሰው ነን። በእኛ ልክ ነው፣ ነውርም ነው እኛን ከእግዚአብሔር ጋር ማስተያየት። እንደኛ ይሁን ማለት አንችልም። እግዚአብሔር ግን ምን አይልም፣ አይታክትም። ይሄን እንዳትረሱ፣ አይታክትም በሉ እስቲ። ጌታችን ብቻ የመጨረሻ ከዚህ በኋላ ብለን አናውቅም። አንደኛ ኮስ ላይ መስለን እኮ ነው ሰው ነው ምንለው አይደል? በቃችን ብቻ የመጨረሻ ምንለው። እግዚአብሔር መጨረሻ እኮ የለውም፣ መጨረሻ የለውም። አይታክትም፣ አይደክምም። ይሄን የሚላቸው ለማን መሰላችሁ? ለደከሙት፣ እግዚአብሔር ትቶናል ላሉት አይሁዳውያን፣ አቅም ላጡት አይሁዳውያን፣ ተረስተናል ተትተናል ለሚሉት አይሁዳውያን እኔ አልታክትም። እናንተን ከባርነት አውጥቼ የተስፋ ቃላችሁን ለመፈጸም ስለናንተ አልታክትም። የእናንተን ጉዳይ ከምን አደረስከው ስትሉኝ ቆይ ቢዚ ሆኜ ነው የምለው አምላክ አይደለሁም ነው። ኢየሱስ ክርስቶስ ጌታ ነው። ብዙ ጊዜ ሰማያዊ ነገር ላይ ለማተኩረው ዛሬ እስቲ ቢያንስ በዛ አቅጣጫ ደግሞ ተጽናኑ። ጊዜ ራሱ ያጽናና የለ እስቲ ላጽናና ብዬ ነው በትንሹ። ያው አልፎ እንዲህ ስለምናረግ ግዴታ ነው። ምድር ላይ ለምንኖረው ህዝቡ ከባቢሎን ወጥቶ ይሁዳ ለመምጣት ባለው መንገድ በጣም ሩቅ ነው። ኤር ትራንስፖርት የለም ታውቃላችሁ። ፈጣን የለም፣ ኤክስፕረስ ዌይ የለም፣ ፈጣን መንገዶች የሉ። በጣም ሩቅ ነው። መሬቱ ስርጓጉጡ አይመችም። ሌቦች አሉ፣ ሽፍቶች አሉ መንገድ ላይ። ከባቢሎን ይሁዳ ድረስ ያለው መንገድ በጣም ሩቅ ስለሆነ ይደክማሉ፣ ይታክታሉ፣ ይዝላሉ። ጌታ ግን አለ ይሸከማቸዋል። እንግዲያውስ ከምድር ሰማይ ድረስ ያለው መንገድ በጣም ደሞ ሩቅ ነው፣ ይበልጣል። ስለዚህ በዚህ የህይወት ጉዞ ውስጥ አማኞች ይደክማሉ፣ ይወድቃሉ፣ ይነሳሉ፣ ይስታሉ። ለምን? እስከ መንግስተ ሰማይ ያለው መንገድ ሩቅ ስለሆነ፣ ከባቢሎን እስከ ይሁዳ ካለው መንገድ በጣም ስለሚበልጥ። ስለዚህ ጌታ በዚህ ጉዞአችን ውስጥ ብንደክምም እሱ ግን አይደክምም። ስንዝል እሱ ግን ምን አይልም፣ አይዝልም። መንገዱ በጣም ሩቅ ነው። ለክርስቲና 20 ዓመት በጌታ ቤት መቆየት እኮ በጣም ከባድ እኮ ነው። 20 ዓመት በጌታ ቤት በመውደቅ መነሳት፣ በዚህ ሁሉ ያልሰለቸ የጠበቀ የማይደክም እግዚአብሔር ስሙ ይባረክ። አይደክምም፣ አይደክምም እሱ። ነገም 30 40 ስንል እስከ ጌታ መድረስ ብንሄድ፣ ትዳራችን ላይ ሰምትክ ቢመጣ፣ የተስፋ ቃል ቢዘገይ፣ ነገሮቻችን እንዳሰብነው ባይሆን፣ ኑሯችን፣ ስራችን፣ ህይወታችን፣ የገባንበት ስራ የታመንበት ስራችንን ታምነን አንዳንድ ነገሮች የገባንበት ነገር ፌል ቢያረግ፣ በዚህ ሁሉ ተነስተን ብናጉረመርም፣ ኃጢአት ውስጥ ብንገባ፣ ወደ ዓለም ብንሄድ፣ በዚህ ሁሉ እግዚአብሔር ምን አይልም፣ አይደክምም፣ አይደክምም፣ አይደክምም። ከዛስ ማስተዋሉም በማንም አይመረመርም። ለደከመው ብርታት ይሰጣል፣ ለዛለው ጉልበት ይጨምራል። በዚህ ምድር ጉዳይ ለደከሙት፣ በዚህ ምድር አሁን በመታዩት በኑሮ በህይወት በልዩ ልዩ የስተት ትምህርቶች በመናያቸው በደካማ ጴንጤዎች በዓለማውያን ጉዳይ ለደከሙ ሰዎች የማይደክመው ጌታ ምን ይሰጣል? ኃይል ይሰጣል፣ ጉልበት ይጨምራል፣ ኢነርጂ ያደርጋል። ኢየሱስ ጌታ ነው። ዛሬ ጥቂት ደቂቃ ለምጸልይላችሁ ወንድሞች፣ ለመፍረድ ሳይሆን የቆምኩት እንደ ፍርድም አልተጠራውኝም። ነገር ግን ጌታ ዛሬ ኃይል ይሰጣቸዋል፣ ዛሬ ኃይል ይሰጣቸዋል። ወንድሞቼ ስልካችንን ቁጭ አድርገን ቻርጅ ላይ የተወሰነ ሰዓት ብንቶ ካሰብነው በላይ ከፍ እንደሚሉሉ ዛሬ ቁጥራቸው ሰዎች ጊዜ ያባከናቸው አይደለም። ሰው መኪናውን እንኳን በኤሌክትሪክ ከሆነ ቻርጅ አድርጎ እስከዛ ቡና ይጠጣል ቁጭ ብሎ። አሁን ያላችሁት እዚህ ቦታ ላይ ያለን ሁላችንም መንፈሳዊ ህይወታችንን ቻርጅ እያደረግን ነው። ሰው መቼም ስልኩን ቻርጅ አድርጎ ከሰርኩ አይልም አይደል? ከሰርኩ ብሎ ቢለው መቼ መሰላችሁ?
እኔ አንድ አጋጥሞኛል። ስልኬን ቻርጅ አድርጌዋለሁ፣ ረጅም ሰዓት ሆኖታል። ሌላ ነገር ያደረኩ ነበር። 4% ነበረው። ብድግስ አድርገው ከሆነ ከ2 ሰዓት በኋላ ብድግስ አድርገው 2 ላይ ነው የቀረው። እንዴ ስል ለካስ የሰካሁት መስሎኝ በትክክል ለካስ አልሰካሁትኝም። ያንዳንዴ እንትን የነቃነቀለ ሶኬቱ ምናምን አይታችሁ እንዴት እንደሚያበሳጭ እንደዛ ሲሆን ያበሳጫል። ያን ሁሉ ሰዓት አድርጋችሁ በማከል ቆም አለ ብታዩት 100 የሚገባበትን ጭራሽ ወደታች ወርዷል ሶኬቱ የማይሰራ ሲሆን። አሁን እንዲህ አይነት ቦታ ላይ ግን የሚሰራ ቦታ ነው ያለነው። ቻርጅ ያደረግን ነው፣ ጉልበት እየወሰደን ያለነው። ሰው ቁጭ ማለት አለበት። የቲክቶክ ዘመን ላይ ያለነው ሰው ቶሎ ብሎ እልፍ የሚልበት ዘመን ነው። እንዲህ አይነት ስብከት በእንዲህ አይነት ሙቀት ውስጥ መስማት ማለት ይሄ ትልቅ ጸጋ ይጠይቃል። ይሄ እግዚአብሔር ምሕረት ነው። በኢየሱስ ክርስቶስ ስም ዛሬ ኃይል ይበዛልናል። ጌታ ይላችኋል ዛሬ ልጆቼ እኔ አልደክምም ይላል። እኔ አልታክትም፣ ይልቅ አይደለም ልደክም ለደካማ ኃይልን እሰጣለሁ። ዛሬ ጉልበት የሌለው አለ እዚህ ውስጥ የደከማ አለ። ጌታ ይላችኋል ጉልበት እጨምራለሁ ይላል እግዚአብሔር። የጸሎት ጉልበት ይጨምራል፣ የእምነት ጉልበት ይጨምራል፣ የትዕግስት ኃይል ይጨምራል። ጨምራለሁ ይላል እግዚአብሔር አምላክ። እጨምራለሁ፣ ለደከመው ብርታት ይሰጣል፣ ለዛለው ጉልበት ይጨምራል። ወጣቶች አለ ይደክማሉ ይታክቱማል። ማለትም ሰው በገዛ ይሄ የምድራዊ ጉልበቱ እንኳን ቅድም እንዳልኳችሁ ይደክማል አይደለም? ሰው ሰርቶ በኋላ ይደክማል። ሙቀት ሲመጣ ይደክማል። ሰው በሰራ ቁጥር ታቻው ልብስ አጣቢዎች ልብስ እያጠቡ በጣም ብዙ ሲሆን መጨረሻ አካባቢ ላይ እጃቸው ስለሚዝል ነካ ውጥት መጭመቅ አይችልም። እጃቸው እጅ ይደክማል። እግር ኳስ የሚጫወት ስፖርት የሚሰራ ሰው ይዝናል። ሰው ሰርቶ ስራ ግንበኛ ብትሉት ሲደክመው ሰው ነካ ማለት ስራው ማያምርለት ቀለም የሚቀባ ምናምን ገና ሲነሳ ኢነርጂ ፉል ስለሚሆን 2 ሰዓት 3 ሰዓት ምናምን ሲሰራ እየደከመ እየታከተ ከዛ ስራው ማማር እያቆመ ይመጣል። እና ጌታ እንደሚለው ብላቴኖች ራሱ ወጣቶች በጉልበታቸው የሚተማመኑ ጫት ቃመ ምናምን በቃ ቡና የጠጣ ምናምን አርጎ ምናምን ይመጣን ቢሆን መድከሙ ግን አይቀርም ይደክማሉ አለ። ኢነርጃይዝድ የሆነ ሰውዬ ይደክማል፣ ጉልበት ያለው ይደክማል፣ ይዝላል። ብላቴኖችም ይደክማሉ፣ ጎበዛዝትም ተሰናክለው ይወድቃሉ። አንዳንዶቻቸው እግራቸው ደንዝዘው እግሮች እንደዚህ ይመታታሉ። ዛል እጅ ዛል ይላል፣ ዛል እግር ይመታታል። ሰው ሁሉ በቃ ዝርር ማለት ይወዳል። ከድካም የተነሳ አይደል ይደክማሉ አለ። የኖርማል ጉልበት ይደክማል። ታውቃላችሁ ጌታ የሌለበት ጾም ይደክማል፣ ጸሎት ይደክማል፣ ሃይማኖት ራሱ ይደክማል። በቀን 5 መስገድ እንዴት እንደሚደክም ብታዩ ስላላወቃችሁት ነው። እንዴት እንደሚደክም because without grace ስለሆነ ገዳም ተቀምጦ በቀን አንድ ቀን ውሃ መጠጣት አንድ ፍኝ ቆሎ መብላት እንዴት እንደሚደክም without grace ስለሆነ ማለት ነው። ይደክማል። ከአመታት በኋላ ከወር በኋላ ጠዋት የነበረው ጉልበት እስከ ከሰዓት አይቀጥልም። እዚህ ነው ጌታ ተከትራፉ የሚላቸው ይደክማሉ አለ። አዎ አሉት። ጎበዛዝትም ተሰናክለው ይወድቃሉ። አዎ እግዚአብሔርን ተስፋ የሚያደርጉ ግን ኃይላቸውን ያድሳሉ። ነገር ግን እነኛ ብቻ ናቸው። ወደቀች ሲባል እንደገና ብድግ ትላለች፣ እንደገና ትነሳለች። ማነው እሱ ሲባል እግዚአብሔርን ተስፋ ናውሌጅ የሚለው ኖ ተስፋ አደርገዋለሁ። ራሴን ሳይ ደክማለሁ፣ ሰውም ሁኔታን ሳይ ደክማለሁ፣ አጠገብ ያለው ሳይ ደክማለሁ። ለምን መሰላችሁ? አጠገብ ያለው እንደኔ ደከመ ነው፣ እንደኔ ዘገየበት ነው፣ እንደኔ አለበት ጥያቄ ሁሉ ሰው ስናይ ደክማለሁ። ቀና ስንል እሱን ተስፋ ስናደርግ እሱን ስንታመን ግን እግዚአብሔርን ተስፋ የሚያደርጉ አለ ኃይላቸውን ኦሪጂናል የዕብራይስጡ ቃል ምንድነው የሚለው? ኃይላቸውን ያድሳሉ ማለት ሁለት ነው የሚናገሩ። የመጀመሪያው የነበረውን ልብስ አውልቀው ሌላ አዲስ ልብስ ይለብሳሉ። አይታችኋል? የሆነ ጋራጅ የሚሰራ ልብሱ በኦሊዮ በግሪስ በምናምን የተበላሸ ምናምን ሰው ልብሱን ውልቅ አድርጎ ታጥቦ በቀዝቃዛ ውሃ ሰውነቱን ሁሉ አስለቅቆ በአዛክስን በሳሙና ምናምን ከዛ አዲስ ልብስ ሲለብስ የሚሰማው መቅለል ያ የነበረው ያ የታለ ምንለው የደከመንበትን ጉዳይ ያውልቁና አዲስ ልብስ ይለብሳሉ። ኃይላቸውን ያድሳሉ ማለት አዲስ ታቻውን የቆሻሻ ልብስ ራሱ እኮ አይከብድም፣ ልብስ ይቀይራሉ ማለት ነው። ኃይል ያድሳሉ ማለት ሁለተኛው ኃይላቸውን ያድሳሉ ማለት የነሱን ድካም እግዚአብሔር ያውልቅና የእርሱን ኃይል ይሰጣቸዋል ማለት ነው። የነሱን ድካም በሱ ኃይል ይቀይሩታል። የሱን ኃይል ይሰጣቸዋል ማለት ነው። እዚህ ቦታ የተጠቀሰው ኃይል የእግዚአብሔር የራሱ ቅድም ከላይ አይደክምም የተባለበትን ኃይል ይሰጣቸዋል ነው።
የራሱን ነው ወስዶ ለነሱ የሚሰጣቸው ነው። ዛሬ 2 ደቂቃ ነው የምጸልየው። የኛን ድካም አውልቀን የሱን ኃይል እንለብሳለን። አሜን። የኛን 10 ደቂቃ መጸለይ ያቃተንን አውልቀን የርሱን ምስጋና የተሞላበት ኃይላቸውን ምን ይላሉ? ያድሳሉ። የሚገርመው ነገር ኢሳይያስ ምን እንደመሰላችሁ የሚለው እዚህ ጋር ኃይላቸውን ያድሳሉ የሚለው የሚጾሙ ረጅም ሰዓት የሚጸልዩ የሚያውጁ የሚቃወሙ ኃይላቸውን ያድሳሉ አይደለም ያለው፣ እግዚአብሔርን ተስፋ የሚያደርጉ ናቸው። ሞር ጸሎት ለካ ኃይል አያድስም። እናንተ ለካስ ሞር ጸሎት ላይ ለካ እግዚአብሔርን ተስፋ ማድረግ ነው። ለካ ትላንት የደከሙትን እኛ ሞር ጸልየው የጾሙ ናቸው። እኔ ከጾም ማግስት ተስፋ ቆርጫ ቃለሁ ከረጅም ምሽጎች በኋላ ለካስ እዛ ላይ ሲደምር እግዚአብሔርን ተስፋ ማድረግ እንደውም ሲደምር እንተውት እንደውም ምንም እንደውም አያስፈልግም። እሱ ጸጋ ላይ እንደውም አያስፈልግም የኛ ምንም አሜን። እግዚአብሔርን ተስፋ ማድረግ ማለት እግዚአብሔርን መጠበቅ፣ በእርሱ ጸጋ እግዚአብሔር መታመን፣ አይኖችን ከነገሮች አንስቶ እሱን ማየት፣ እሱ ላይ መደገፍ፣ እሱ ላይ መተማመን። እንደኛ ሰዎች ናቸው እንደገና ልብሳቸውን የሚቀይሩት የእሱን ጉልበት የሚወስዱት ሰውን ከማየት፣ ቸርችን ከማየት፣ ሁኔታን ሀገርን ከማየት፣ የራስን ድካም ከማየት የእርሱን ጉልበትና ብርታት ማየት። እሱን እያየን ስንሄድ እስከ ጽዮን ተራራ እንሄዳለን፣ ከሲና ተራራ እንወርዳለን። ሃሌሉያ! እርሱ ይረዳናል፣ እርሱ ያግዘናል። ለዚህ ጌታ ጨብጭቡለት። እሱ ኃይላችንን ዛሬ ያድሳል። እግዚአብሔርን አለ በመተማመን የሚጠብቁት እነሱ ናቸው አለ ልብሳቸውን አውልቀው ሌላ ልብስ የሚለብሱት። ያው ስለ ንስር ኃይል ማደስ አንድ ንስር ለ40 ዓመት ያህል በኃይል በክንፍ እንደሚወጣ ከዛ ደግሞ ከ40 ዓመት በኋላ ድጋሚ እንደሚደክም ከዚህ የተነሳ መንቁሮቹ የጥፍሮቹ መንቁሮቹ እንደሚረዝሙ ክንፎቹ እንዳይበር እንደሚያረጉት ከዛ ደግሞ ለ550 ቀን ያህል ወደ ምድረ በዳ ወደ ትልቅ ቋጥኝ ውስጥ እንደሚገባ ከዛ በመንቁሮቹ እንዳለ ገለባውን እንደሚያስወግድ ጥፍሮቹን ከአለት ጋር ያጋጨ እንደሚያነሳ ከዛ ራቁቱን በአጠቃላይ እንዳለ ባዶ ሆኖ ጥፍሮቹ ተነቃቅለው ደምቶ ምናምን ያለ ምግብ ተቀምጦ ሌሎች ንስር ጓደኞቹና ቤተሰቦቹ ምግብ ያመጡለት በቀን አንድ እየሰጡት ተቀምጦ ከዛ አዲስ ክንፍ አዲስ ጥፍር አዲስ እንትን እንደሚያነሳ አውራቻቸዋለሁ ታውቃላችሁ። እሱ እንዳለ ሆኖ ማለት ነው። እና ኃይላቸውን እንደ ንስር ያድሳሉ ብሎ የሚናገረው አንዱ ኃይሉን እንደዚህ ያድስና ለተጨማሪ 35 ዓመት እንደገና አቅም አግኝቶ በክንፍ ይወጣል። አንዱ ይሄ ነው። ሁለተኛው ደግሞ የአዕዋፋቶች ሁሉ ንጉስ ነው። ይሄ ንስር ካለበት ተነስቶ ወደ ሰማይ ሲወጣ አንዱ የሚገዳደረው ነገር ቢኖር ነፋስ ነው። እንዳይበር በክንፍ እንዳይወጣ የሚከለክለው ነፋስ ነው። በኃይል ደግሞ ወደ ላይ እንዲወጣ የሚያደርገው ያው ችግር የሆነበት ነፋስ ነው። ችግሩን የመጣበት ነፋስ ነው ለመልካም ቀይሮት ለመብረር የሚጠቀምበት። ነፋስ ከፊት ለፊት የመጣ እንዳልበር ከለከለኝ ብሎ አይቀመጥም። የመጣውን ነፋስ እንዳይበር ከፊት ለፊቱ የሚመጣው ነፋስ ይጠቀምበትና ያለርሱ ክንፍ በነፋሱ እርዳታ እንዲወጣ ያደርገዋል። ያው ሊያስቀረን የመጣው ችግር ነው ባይዘው ከፍም ያደርገን። ያው ተስፋ ያስቆረጠን ችግር ነው እንደገና እግዚአብሔር ለመልካም እንዲየለወጠልን እየተጠቀምንበት ያው ትዳራችንን ሊመታ የመጣው ጉዳይ ነው ወደ ተሻለ እንደውም ትዳር ቸርቻችንን ሊመታ የመጣ ነው ወደ ተሻለ እንደውም ቸርችነት የግል ሕይወታችንን ሊመታ የመጣ ነው ወደ ተሻለ የግል ሕይወት ፐርፎርማንስ እንደገና የሚያስገባን ያው ችግር ነው፣ ያው ማጣት ነው፣ ያው ባዶነት ነው። ንስር የትኛውም ነፋስ አስቀረኝ እኮ አይከርምም ብሎ ቀርቶ ያውቃል። ሊያስቀር የመጣውን ነፋስ ይጠቀምበታል። ስቶርምን ወጀቡን ይጠቀምበትና ብዙዎች ወደ ሽልተራቸው ሲገቡ ወደ ዋሻቸው ሲገቡ እነ አሞራ እነ ቁራ እነ ዶሮ እና ሌሎችም አዕዋፋቶች ሲገቡ ያንኑ ችግር ይጠቀምበትና ብድግ ይልበታል። ስንቶች ናቸው ኮቪድ-19 ተጠቅመው ዛሬ ላይ የሆኑት? ስንቶች ናቸው ስማቸው ሊጠፋ የመጣው ጉዳይ እንደው ለተሻለ ነገር ያወጣቸው? ስንቶች ናቸው ባክ ሊያስደርጋቸው የመጣው ጉዳይ ያነጻቸው? ስትጃል ሰተን በሉ እንደ ንስር ኃይላቸውን ያድሳሉ፣ በክንፍ ይወጣሉ። በዛው ችግር ውስጥ በዛው ማጣት ውስጥ በዛው ዲፕሬሽን ውስጥ ተጠቅመው በክንፍ ይወጣሉ ይልና ይሮጣሉ ይላል። ከዛ አይደክሙም፣ ይሄዳሉ፣ አይታከቱም ይላል። እና እኔ ልክ እንደ አረብ ጽሑፍ ነው ኢሳይያስ እዚህ ጋር የጻፈው። ከኋላ ወደፊት ነው ሄደው ማለት የነበረበት እኔ በሆነው ምንድነው ይሄዳሉ፣ ይሮጣሉ፣
ይበራሉ። እንደዚህ አይደል ራሱ አካሄዱ መሄድ እንደዛ ራሱ ፕሌን ራሱ ሲሄድ እኮ ፕሌን ሲነሳ ቀስ ያለ ይነሳል፣ ከዛ ይፈጥናል፣ ከዛ ይበራል። እሱስ ከኋላ ጀመርና ይሮጣሉ፣ ማን ነው ይበራሉ፣ ይሮጣሉ፣ ይሄዳሉ አለ። ማለቴ በጌታ በኢየሱስ አይነት እኮ የእግዚአብሔር መንፈስ ልክ ሰው ከመብረር መጀመሪያ የሚበራ ተቻለ። በጌታ ነኝ የመጠቀም ዛሬ አልፈለኩኝም ለብቻ ባወራ ነበር የሚሻለኝ፣ ግን እንዱ ነካል አድርገው አይደለም ገና ጌታን ስንቀበል የነበረን ኢነርጂ በምናምን ማንንም ያስቆመኝም እወጣለሁ ሮጣለሁ የሩጫ ነበረ። በሁሉ ነገር ውስጥ በትዕግስት ነገር ሲዘጋይ የሆነ ነገር ሲነውን ከዛም በኋላ እየሮጥን ነው። ከመብረር ነው ደግሞ መሮጥ እንጀምራለን። አረ ጌታ መልካም ነው አይቀርም የኔ ነገር ማለት እንጀምራለን። አመታት ሲያልፍ ነገር ሲቀየር እንዳሰነው ሲያውን ሲቀር መራመድ እንጀምራለን። ክርስትና እንዴት ነው? ህይወት እንዴት ነው? ክብሩ ይስፋ። አትሮጥም አትወርም እንዴ? ለሁሉም ጊዜ አለ መስሎኝ ነበር። ለካስ የሚፈልገው ምንድነው? አሁን በጌታ የሚተማመኑ የሚጠባበቁት ይበራሉ አለ። ጌታን እያወቀ ሲመጣ በክርስትና ውስጥ እየበሰለ ሲመጣ ከግልገለት ወደ ጠቦትነት ከጠቦትነት ወደ በግነት የትኛውን በግ አረ ነይና ምጣዴ ሰበረብኝ የሚባል ሰው የለም። በግ ምጣድ አይሰብርም፣ ጠቦት ነው የሚሰብረው። ያ ጠቦት ነው ሰባብሮ የሰው እርሻ ገብቶ እዚህ ፍንጥር ብሎ ይጨርስና የበግ ሲሆን ይረጋጋል። በግ አይሰብርም፣ ተሻግሮ ነው የሚሄደው። ከዛ ወክ ያረጋል በጌታ ቤት። የትኛው ሚስጥር ትምህርት የማይወስድ ሰው አለ? ማንም የፈለገውን ቢያረግ አንተ ጸንተህ ትቆማለህ። እኔ ተረዳሁት በዚህ መልኩ ነበረ። ስለዚህ እግዚአብሔር እንደኔ የሚያረጋችሁ ኃይላችንን ያድሰዋል፣ ኃይላችን ይታደሳል። ምንም ያረጉ እግዚአብሔርን ተስፋ የሚጾሙ ነው የሚለው ታውቃላችሁ። እንደምጾም ለበለጠ እንጂ ባነሳ አልጾምም፣ ግን በሱ ኃይል እንደማይታደስ እነግራችኋለሁ። ሰዎች ጾም ላይ ሆነው ተስፋ የሚቆርጡ ሰዎች አሉ። ጌታ ሆይ በዚህ ጾም አይኖችን ካልከፈትክ ውሰደኝ ይላል ሰው። እዛው ይጸልይ። በዚህ ጾም ስራ ካልሰጠኸኝ ከዚህ በኋላ ሁለተኛ ይላል። ጾም ላይ ነኝ ያለሁት፣ በዚህ ጾም እንዲያርገ ካላረክልኝ በ3 ቀን ውስጥ እንዲህ እያለ ሲወጣ ስለማይሆንለት ከዛም በኋላ ወጣ ጾም ይላል። ከዛም በኋላ ግንስ ቤቱ ተቀምጦ እግዚአብሔርን ተስፋ ሲያረግ ሲታገስ ሲጠብቅ የነገረውን ተስፋ ቃል እንደሚፈጽም ሲተማመን እግዚአብሔር ኃይል ያለብሰዋል፣ የራሱን ኃይል ይሰጠዋል። ክብር ለጌታ ይሁን።